አብርሽ የሩታን ስም ካልጠራ ቪዲዮ ቫይራል የሚወጣለት አይመስልም። በየሰበብ አስባቡ ለምንድነው የሩታን ስም መጥራት ያስፈለገው? ለምን ሩታን አትተዋትም? ቆይ በየጉዳዩ ሁሉ አንተ ህይወት ላይ በተፈጠረው ኬዝ በሙሉ የሩታን ስም ታስገባለህ። የሩታን ስም ለማበላሸትና የሩታን ስም ለማጠልሸት እጅግ በጣም ትሞክራለህ። ይህንን ነገር ደግሞ ብታቆም በጣም ጥሩ ነው። ያለ ሩታ መተንፈስ ሁሉ እስኪያቅት ድረስ በሁሉ ነገር እየጠራሃት ነው። ከእብድም ጋር መሆን ይችላል። ይገባ አንተ ምንም የሚያገባህ ነገር አይኖርም ማለት ነው። እሷ ምን ህይወት ላይ ምንም የሚያገባህ ነገር አይኖርም። ለምን ፍቺ እስከፈጸምን ድረስ ኦኬ። ልጅ አለ ልክ ነህ። ያንን ልጅ ደግሞ እግዚአብሔር ያሳድግልን በሰላም እሷም እኔም መተነጋግረን ማሳደግ ከቻለን እንችላለን። ካልቻለን ደግሞ እሷም ጋር ሆነ ማግዛትን ነገር እያገዝኳት ቢሆን አክል ጊዜ አንዴ እያየሁት ማደግ ይችላል። ከዛ ውጪ ግን አሁንም ነገም ከነገ ወዲያም ልነግር የምፈልገው ነገር በወንድሜ በታላቅ ፊት ልነግር የምፈልገው ነገር እኔና እሷ ፍቺ ፈጽመናል። እየዞርክም ደግሞ ሌሎች ቦታዎች እየሄድክ እሷን አስቀምጦ እንደዚህ ቦታ ይሄዳል ብለህ እንድታማኝም አልፈልግም። ስለዚህ የመጨረሻ ንግግር ነው የተናገርኩት ይሄንን ማለት ነው። በቃ ይሄንን ነገር ስላላመነበት ልንገረው ብዬ ነው። ምናልባት የዛሬን ደስታ ብቻ ነው እሱ እያየ ያለው። የዛሬ ደስተኛ መሆኑ ብቻ ነው እያየ ያለው። እዚህ ጋር ደግሞ ሩታ አለች። የወለደችው ልጅ እኮ የሷ ብቻ እኮ አይደለም የአብርሃም ነው። ተፋላ ስለዚህ እሱ ቤት አስቀምጦ እሷን የሆነ ቦታ ላይ አስቀምጦ እሱ ከሄርሜላ ጋር እንደፈለገ መሆን ይሄ በጣም እኔ ከሱ ማልጠብቀው ነገር ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ አለሁ እግዚአብሔር ይመስገን። ቤተሰቦቼ ዛሬም እንግዲህ ተመልሼ መጥቻለሁኝ በአንዳንድ ነገሮች ምክንያት። እንግዲህ በእንደዚህ አይነት ነገር ተመልሼ ባልመጣ ደስ ይለኝ ነበር ቤተሰብ። ግን ደግሞ አንዳንድ ሰዎች ከህይወቴ መውጣት ስላልቻሉ ነው ዛሬም ተመልሼ የመጣሁት ማለት ነው ቤተሰብ። ትናንትም አይታችኋል ኤፍሬም በእኔና በሄርሜላ ህይወት መሀል ገብቶ ብዙ ነገር ለመፍጠር እየታገለ ነው። እንግዲህ ኤፍሬምም ደግሞ ወዶ ያደረገው ነገር የለም። ከነብታ ከነሜሪ ከነዳን አንዳንድ ነገሮችን እየወሰደ አንዳንድ ምክሮችን እየሰጡት ነው። ኤፍሬምን በዚህ ልክ እኔን መጫን የፈለገው ማለት ነውና አንዳንድ ጊዜ ልጅነትም አለበት። ያው ፋሚሊዎች እንዴት ነው ሰው የመከረውን ይሰማልና ቫይራል እንዲወጣ እርግጠኛ ያልሆነበትን እውነት ያልሆነውን ነገር ይዞ ዝም ብሎ ከኔ ጋር እየተቀጠለ ከኔ ጋር እየተጣላ ነው ያለውና እኔ ኤፍሬም ወንድሜ ነው። ግን ደግሞ ነገ ከነገ ወዲያ ተቀያይመን ለጠላትም ደስታ እንዲሆን ስለማልፈልግ ዛሬ ታላቅ ወንድማችንን ዴቭን ጠርቼዋለሁ። ዴቭ ሁለታቸውንም ሩታንም እንትናንም ኤፍሬምንም እንዲጠራልኝ አድርጌያለሁ። ቀድሞ ዴቭ ይመጣል። ከሱ ጋር ሆነ ለመጨረሻ ጊዜ ላወራቸው ፈልጋለሁ። ለምን ሩታም ከህይወቴ ምንም ልትወጣልኝ ስላልቻለች ማለት ነው። በብዙ መንገድ መሞከርኩኝ፣ በብዙ ነገር እንትን አልኩኝ፣ ግን ደግሞ ምንም ልትወጣልኝ አልቻለችም። ቤተሰቦቼና በሰዎች በመጡ ሰላም ነው ዴቭ ሰላም ነው። እንደምን አለ? እግዚአብሔር ይመስገን አለ። ደህና ነን። እግዚአብሔር ይመስገን። ዛሬ እንግዲያው የጠራኋችሁ እኔ ነኝ። ታዲያ ይፈልገናል ብሎ ነው የመጣሁት። ፈልጊያችሁ ነው የመጣሁትና ትንሽ ያው ያለው ጉዳይ አንቺን በቀደም አንቺንም አብርሽንም ሁለታችሁንም አግኝቼ እንግዲያው እንደ ታላቅ ተቆጥቼ መስመራችሁ ልክ አይደለም እንደዚህ አታድርጉ ብዬ ተነጋግረን ሄደን ነበርና ያ ነገር ደግሞ አሁን ዛሬ ላይ እንግዲያው አብርሽ እያለ ያለው በኤፍሬም በኩል እየመጡ ነው። ኤፍሬምን እየላኩት ነው። እሱ ይሄንን እያደረገ ነው። እኔና ሄርሜላን ያለንን ግንኙነት ለማቋረጥ እንደዚህ አይነት ነገር ውስጥ እየተገባ ነው እያለ ነው። እንደዚህ አዳዲስ ጉዳዮችን አብርሽ የሚፈጥረው ፋሚሊዎች የሚፈጥረው ሩታ የራሷን ህይወት መኖር ስለጀመረች እንጂ ኤፍሬም አንደኛ ህፃን ልጅ አይደለም። በነሩታ ግፊት ለነሩታ አድልቶ አብርሽን የሚናገረው አይነት ሰው አይደለም። በጣም ግልጽ የሆነ ነገር ነው ፋሚሊዎች የምናወራው። እንደዚህ የሚያደርግ አይነት ልጅ አይደለም ኤፍሬም። ሲቀጥል እጅግ በጣም ብዙ ጊዜ ሩታንም ለማስከፋት ለማስቆጣት ብዙ ጊዜ የሞከረ ሰው ነው። ፋሚሊዎች አሁን እዚህ ጉዳይ ውስጥ ምንድነው የአብርሽ ጨዋታ ብትሉ ሩታ የራሷን መንገድ ስለጀመረች ከዛ መንገድ ለማደናቀፍ ብሎ ነው እንጂ አሁን ቤት በኩል እንዴት እስኪ ምን ብላ ነው የምትልከው? ወንድም ወንድሙን እንዲያጠቃ እንዴት አድርጋ ነው የምትልከው? በጣም የአብርሽ አይምሮ እንደወረደ በዚህ ማወቅ ትችላላችሁ። ሲቀጥል ደግሞ በጣም መናገር የምፈልገው ነገር ቤተሰቦች አብርሽ እየኖረ ያለው ህይወት እጅግ በጣም የፍራቻ አንዳንድ ጊዜ ሰው ሲሰርቅ እኮ
በጣም እየፈራ ነው የሚኖረውና አብርሽ እንደዛ አይነት ህይወት ነው እየኖረ ያለው። እያንዳንዱ በሚያደርገው ነገር ምቾት ተሰምቶት አይደለም እያጠፋ እንደሆነ ስለሚያውቀው እየፈራና እየተሳቀቀ ስለሚያደርግ በነገሮች ደስተኛ ስላልሆነ ሁሉንም ነገር አምጥቶ አሁን ሩታ ላይ መለጠፍ ፈልጓል። ሩታ ምን ታደርግ? ለምንድነው አንተ ራሱ ከሩታ ህይወት ማትወጣው? ለምንድነው ማትወጣው? ሁሉንም ጥፋቶች እያመጣህ ሩታ ላይ ለመደፍደፍ እጅግ በጣም እየጣርክና እየሞከርክ ነው ያለው። ለምን አንተ የራስህን ህይወት የጀመርክ ሰው ከሆንክ በራስህ አቅጣጫ ለምንድነው ማትሄደው? ወንድም ነው ከፈለክ መመለስ ትችላለህ። አሁን እነ ሩታን የላኩት ብለህ አንተ ራስህ እንድትወደድ በጣም እነ ሩታ እንዲጠሉ ምናምን እነ ሩታን የላኩት በማለት ደግሞ ዛሬ መጣ። አሁን ኤፍሬምን ማን እነ ሩታን የላኩት ምናምን መጋፈጥ የማይችለው ነገር ስለሆነ ነገር ሩታ ላይ ለማሳበብ ሩታ ትተሃለች። በቃ ሩታ ትተሃለች። አሁንም አንተ ብትጠራት ላትመጣ ትችላለች። ወንድም ስለጠራት ነው ያው እየተናገረች ነው የመጣችው። ስለዚህ ለምንድነው ለምን አንተ ሁሉም ነገር ሩታ ላይ እንዲደፈደፍ የምትፈልገው? ለምንድነው አብርሽ? ለምንድነው ማትተዋት ልጅቷን? በቃ ያው እየባለክ ተጨማልቀ እየኖርክ አይደል? በቃ ህይወትህን ኑር። አንተ የምትኖረው ህይወት ውስጥ ለሚያጋጥሙ ችግሮች ለሚደርስብህ የትኛውም ነገር ሩታ ናት አትበል። ሩታ እነ ዳኒ ይሄን አደረጉ ለምን ትላለህ? በቃ እነሱ እንዳላኩት ታውቃለህ። ግን አሁን ፋሚሊዎች የአብርሽ ጫወታ እንዳልኳችሁ ነው። ሩታን ከቤተሰቡ ልብ ሊያወጣ ይፈልጋል። ሁሉም ሰዎች ሩታን ጥፋተኛ አድርገው እንዲያስቡ፣ ሩታን እንዲወቅሱ፣ ሩታን እንዲጠሉና ሄርሜላን ወደ ልባቸው ቤተሰቦቹ እንዲያስገቡለት ስለሚፈልግ ሩታን ክፉ አድርጎ ሄርሜላን ጥሩ አድርጎ ምናምን እንደዛ አይነት ነገር አድርጎ ቤተሰቦቹ አይምሮ ላይ መሳል ይፈልጋል። ያንን ነገር ደግሞ ለማድረግ አሁን እየተጠቀመ ያለው መንገድ አንደኛ በወንድምየው አድርጎ ነው። ሁለተኛ እዛም ቪዲዮ ላይ ካያችሁ ከነማማና ከጋሼ ጋር ልታጣላኝ ምናምን አለ። ለመወደድ ነው እየሞከረ ያለው። ለመወደድ ነው። ሰው ሩታን ጠልቶ እሱን እንዲወደው ነው የፈለገው። ያ ደግሞ ጭራሽ አይሆንም አብርሽ። ያለው ሁኔታ ግልጽ ነው። ቤተሰብህን ፊት ለፊት ግልጽ ነው። ኦዲየንሱን ፊት ለፊት ግልጽ ነው። ሁሉም ሰው እውነታውን ያውቀዋል። ስለዚህ ሩታ ላይ ነገሮችን እያመጣ አትለጥፍ። ነገ ህይወት ላይ የሆነ ነገር ቢፈጠር ሩታ ነው እንደዚህ ያስደረገች ልትል ነው ማለት ነው። አንተ ህይወት ላይ ምንም አይነት ነገር ጀስት እንደ ኖርማል ሰው ምንም አይነት ነገር ሊፈጠር ይችላል። ምንም አይነት ነገር ሊሆን ይችላል። ግን የትኛውም ነገር በተለጠፈ ቁጥር እነ ሩታ እንደላኩ አድርገህ እነ ሩታ ያንን ነገር እንዳደረጉ አድርገህ ሰው አይምሮ ላይ ለመሳል አትሞክር። ሩታን ተዋት በቃ። ከተውካት አይቀር የእውነት አሁን የሆነ ቪዲዮ ምናምን የጋብቻ አንተ የራስን ህይወት በቃ መጓዝ እንደጀመርክ አይነት ነገር እያደረግክ አይደል? ስለዚህ በቃ እስኪ ህይወትህን ለመኖር ሞክር። ከወጣ አይቀር የምር ከህይወቷ ውጣ። እሷም ህይወቷን ሰላማዊ ህይወቷን ትኖር። ልጄን ትቼ እሱ የራስህ ጉዳይ ነው። ስለዚህ አሁን እዚህ ጉዳይ ውስጥ ሩታ የሚመለከታት አይነት ነገር አይደለም። ግን ሩታን አስገባት። ፋሚሊዎች ሩታን አስገባት። ሩታን የላከችው ምናምን አይነት ነገር ለማለት እየሞከረ ነውና እጅግ በጣም ከእንደዚህ አይነት ከወደቀ ከሞተ አስተሳሰብ ብትወጣ ጥሩ ነው። አንተም ኖረህ የተመዘገበና ተነጋግረንበት ህግ ፊት ወስነን የወጣነው ነገር እስከሆነ ድረስ በታሪክ እኔ እሱ ልጁን እንዳያይ አላደርግም። ይሄ ነው ሐሳቤ እና እኔ ህይወት ውስጥ አልደረስኩም፣ ህይወት ውስጥም አልገባውም። በቃ እንዳትገናኙ ላይክ አትደርሽበት እሱ ማይደርስብሽ ማለትኝ እኔም የራሴን ላይፍ እየኖርኩኝ ነው ማለት። አሁን ለምን እንደጠራንና ይሄን ነገር ለመፍጠር እንደሞከረ አላውቅም፣ ወይስ ለምን ተረሳው ይሁን አይ ዶንት ኖ ማለት አሁን ምን አለ መሰለሽ ወዲያው የመጨረሻ ንግግሪ ቅድም ነግሬያለሁ። በጣም ይቅርታ እንደዚህ ስናገር ምክንያቱም ከወረች እኔ ላውራ አወራ እሷ ማውራት እኔ ደግሞ ማውራት ያለብኝን ነገር ማውራት እፈልጋለሁ።
እኔ እኮ የአብርሽ ድፍረት ይገርመኛል። ምን አፋለኝ ብለህ ነው የምታወራው? ቆይ ከሷ እኩል ለመሆን የምትጥረው ነገር በጣም ነው ግራ የሚገባኝ። እኔ ላውራ እሷ ካወራች ይችላል። በቃ ያለውን ሪያሊቲውን እኮ ተናገረች። በቃ እሷ እውነታውን ተናግራለች። ሁሉም ነገር ያለቀው በህግ ነው። ህግ ያለውን ነገር ነው። ልጄን አቲ ብላ አልከለከለችም። ማየት ምናምን ነገር ትችላለህ። ኤፍሬምም ሊያወራ ፈልጎ ነበር፣ እንዳያወራ አፉን ለማለት እየሞከረ ነው። ስለዚህ አንተ ምን ታወራለህ? እስኪ አሁን እኮ አንተ የምታወራበት አፍ እንኳን የለህም። አፈርክ። አሁን አንተ ወንድምህን ጠራህ፣ እሷ እንዳደረገች ለማሳመን ምናምን ሞከርክ። የሞከርከው ነገር አልተሳካልህም። በቃ አብርሽ የምታደርገው ነገር በሙሉ ሰው እየነቃብህ እያወቀብን ያለው በቃ ቤተሰቦችም ከምታደርገው ድርጊት አንጻር ያንተን ማንነት ጠንቅቀው እያወቁ ነው ያሉት። ስለዚህ ምንም አይነት እንደዚህ አይነት ርቀት ባትሄድ ጥሩ ነው። በጣም ማለት ነው። በጣም የሆነ ርቀቶችን ለመሄድ ብዙ ሙከራዎችን እየሞከረ ነው። ሙከራዎቹ በሙሉ ደስ በሚል ሁኔታ ፌል እያደረጉበት ነው። አሁንም ፌል ያደርግብሃል። ፈጣሪ ከእውነተኛ ሰው ጎን ነው እንጂ የሚቆመው ከአንተ አይነት ሰው ጎን አይቆምም። የምታደርገው ነገር በሙሉ ውሸት፣ የምትሰራው ነገር ውሸት፣ ፌክ ነውና ስለዚህ ምንም ልታወራ የምትችለው ነገር የለም። እኔ እሱ አሸንፎኝ ነገር ምን እንትን ብሎኝ አይደለም። ጎትቼ ማስወጣት አላቃተኝም ነበረ። ያው ጎትቼ እኮ ያስወጣኝ። እሺ ቆይ አንዴ ልጨርስ። አውርተሃል አይደለ? እኔ ነኝ እያወራ ያለሁት። ልጨርስ። ማን አላቀህም ማለት ነው እኮ። ሌላው ወንድሜ ምን ቃላት ተናገር ነው ያልከው? አንዴ እኔ ልጨርስ። ሌላው መናገር የምፈልገው ነገር እስከዛሬም ድረስ ኤፍሬም ያላመነበትና ያልተረዳው ነገር ቢኖር እኔና ሩታ መፋታታችንን አላመነበትም። እንደተፋታን ደግሞ ይሄው በሷ ፊት ልነግርህ እፈልጋለሁ። ወረቀት ፈርምልኝ ብላኝ ከአንድ 2-3 ጊዜ ተለምኜ በስንት መከራ ወረቀት የፍቺ ወረቀት ላይ ፈርሜያለሁ እና ሩታን አስቀምጦ ውጪ ከሌላ ሴት ጋር ምናምን ብለህም ስሜን እንድታጠፋው አልፈልግም። እኔና እሷ በወረቀት ተለያይተናል። ኦልሬዲ ፍርድ ቤት ጨርሰናል። እኔና እሷ ፍቺ የፈጸምን ሰዎች ነን። ስለዚህ አንተ መተህ ዛሬ ላይ እሷን አስቀምጠህ እንዴት ሌላ ሴት ጋር ምናምን ማለት አትችልም። ኦልሬዲ ፍቺ ከፈጸመን እኔ ከማንም ከእብድም ጋር መሆን ይችላል። ይገባ? አንተ ምንም የሚያገባህ ነገር አይኖርም ማለት ነው። እሷም እኔ ህይወት ላይ ምንም የሚያገባህ ነገር አይኖርም። ለምን ፍቺ እስከፈጸምን ድረስ ኦኬ። ልጅ አለ፣ ልክ ነህ። ያንን ልጅ ደግሞ እግዚአብሔር ያሳድግልን በሰላም እሷም እኔም መተነጋገር ማሳደግ ከቻለን እንችላለን። ካልቻለን ደግሞ እሷም ጋር ሆነ ማግዛትን ነገር እያገዝኳት ቢሆን አክል ጊዜ አንዴ እያየሁት ማደግ ይችላል። ከዛ ውጪ ግን አሁንም ነገም ከነገ ወዲያም ልነግር የምፈልገው ነገር በወንድሜ በታላቅ ፊት ልነግር የምፈልገው ነገር እኔና እሷ ፍቺ ፈጽመናል። እየዞርክም ደግሞ ሌሎች ቦታዎች እየሄድክ እሷን አስቀምጦ እንደዚህ ቦታ ይሄዳል ብለህ እንድታማኝም አልፈልግም። ስለዚህ የመጨረሻ ንግግሬን ነው የተናገርኩት፣ ይሄንን ማለት ነው። በቃ ይሄንን ነገር ስላላመነበት ልንገረው ብዬ ነው። ያው ቃል አምኖበታል እኮ አምኖበታል። ግን አንተ ሁለተኛ ልጅ አረገዝኩ ያለች አንድ ሲቀጥል ደግሞ ሴት ልጅ ናት። ክብር አሳጥታት በጣም ማለት ነው የመጨረሻ በሁሉም እኮ በቃ አብርሽ የወረደ ተግባር እንዳያደረግ እንደሆነ ግልጽ ነው። በቃ አሁን ያንተ ቤተሰብም ካንተ ጎን አይቆምም ከዚህ ከእህት ውጭ። እሷ ራሱ እንዳልኩ የሆነ ነገር አስነክታት ነው እንጂ ምንም እያደረግክ ያለው ነገር ለቤተሰብህ ደስታ የሚሰጥ አይነት ነገር አይደለም። ምንም ደግሞ ሩታን በዚህ ሰዓት አሁን ለማስፈራራት ምናምን ፍቺ ፈጽመናል ምናምን እብድ ሲጀመር ግልጽ ነው እኮ አንተ ያው ያገኘው ጋር ማግበስበስ ለምደህ ስለሆነ እብድም ጤነኛውም ሁሉንም ካገኘህ በቃ የምትምር አይነት ሰው አይደለም። ግን ጀስት እኔ አሁን መናገር የምፈልገው ሩታ የራሷን ህይወት እየኖረች ነው። ቢያንስ ሌላውን ተው፣ ሌላው ይቅር። ሴት ልጅ ስለሆነች ብቻ ልታከብራትና ለሷ አይምሮ ልትጠነቀቅ ይገባል። ንግግርህ ራሱ ደስ አይልም። ብዙ የወረዱ ተግባሮችን እያደረክ ነው። ከእንግዲህ ወዲህ አሁንም መናገር የምፈልገው ነገር ህይወት ላይ ለሚፈጠሩ ነገሮች በሙሉ በሩታ ማሳበብና በሰበብ አስባቡ ሩታን መጥራት ብታቆም ጥሩ ነው እላለሁ። ቤተሰቦች እናንተም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ሩታን የምትወዷት ሁላችሁም ኮመንት ላይ ፍቅራችሁን መውደዳችሁን ግለጹልኝ። አሁን ሩታ እያደረገች ባለችው ነገር ደስተኛ የሆናችሁም እንደዛው በኮመንት አስቀምጡልኝ። እጅግ በጣም ወዳችኋለሁ። ቀጣይ ቪዲዮ ላይ እስክንገናኝ ድረስ ሰላምና ጤናችሁ ይብዛልኝ። የፈለገ ነገር ቢሆን እኔ ሊዋሸኝ አይችልም። ስለዚህ ከራሱ አይደለም እየመጣ ያለው
ብዙ ሰዎች ናቸው ዙሪያው ላይ ያሉት። እነዛ ሰዎች ናቸው እየመከሩት እኔ ጋር እየመጣ ያለው። ስለዚህ እኔን ህይወት ደግሞ ለማበላሸት ኦልሬዲ እንትን የተባለ ነገር ነው ይሄ ማለት ነው። ስለዚህ እሱ ካላመነበት ብዬ ነው ይሄንን ነገር የነገርኩት ማለት ነው። አሁን የነገርኩት ነገር ለምን ብዙ ቦታ ላይ ሲል ስለምሰማው እሱ ልጅ አስቀምጦ ሌላ ሴት ጋር ምናምን እያለ ብዙ ጊዜ ሲያወራ ስለምሰማው ማለት ነው። ይሄ ደግሞ ትክክል አይደለም እንዳጠቃላይ ማለት ነው። ስለዚህ ነገም ከነገ ወዲያም እንደዚህ አይነት ነገር የትኛውም ቦታ ላይ እንዲያወራም አልፈልግም ወንድሜ። ይሄ ነው። እሷም ብትሆን ደግሞ አሁንም ቢሆን በቀደምም ከተናገርክ በኋላ በምንም አይነት መንገድ ልትፋታኝ አልቻለችም። ለምን በሌሎች ሰዎች መንገድ ማለት ነው። ስለዚህ አዎ በቀደም በሌሊት ሄጄ መሄድ አለመሄዳቸውን ቼክ አድርጌያለሁ። ለምን ያስጨንቀኛል የልጅ ጉዳይ። በቃ ሲሄድ አልሄዱም ነበረ ልጄን አግኝቼ ተመልሻለሁ። ከዛም በኋላ ግን አንድ ውሳኔ ነው ወሰንኩት። በቃ በዚህ ልክ እኔ እንትን ማለት የለብኝም። በቃ እኔና እሷ መሀል ላይ ችግር የሚፈጥር ከሆነ መሄዴን አቆማለሁ። በቃ ፈጣሪ ያሳድግልን። ነገ ከነገ ወዲያ ቢሆን አክል በወርም በሁለት ወርም ይሁን አገኘዋለሁ ምናምን ነገር ብዬ ለራሴ ወሰንኩኝ ማለት ነው። ስለዚህ ይሄ ነው እኔ ጋር ያለው ነገር። ያላመኑ ሰዎች ካሉ አሁንም ሚዲያም ላይ ይሄንን ቪዲዮ የምትከታተሉ በየትኛውም ሀገር የምትገኙ ሰዎች ምናልባት ያላመናችሁበት ነገር ካለ እሷ በራሷ ፈልጋና ፈቅዳ እኔና እሷ ፍቺ ፈጽመናል። ስለዚህ ዛሬ ላይ ምንም እንትን ምለው ነገር አይኖርም። እኔ ራሴን አዲስ ህይወት ጀምሬያለሁኝ። ወደ ኋላ መመለስበትም ምንም አይነት ምክንያት የለም። ምናልባት ዛሬ ላይ እኔ ወስንና የራሴን ህይወት ስጀምር የደነገጣችሁ ሰዎች ካላችሁ ለእናንተ በጣም 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 ይቅርታ መጠየቅ ፈልጋለሁ። ከዛ ውጪ ግን ከሷ ጋር ያለኝን ነገር እንደጨረስኩኝ